የፌደራል አካባቢ ጥበቃ ባለስልጣን ከጥር 23 ጀምሮ ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን በሚያመርቱና በሚጠቀሙ አካላት ላይ የሕግ ተጠያቂነት ድንጋጌዎች ተፈጻሚ እንደሚሆኑ ማስታወቁን ተከትሎ በደቡብ ኢትዮጵያ ክልል ለአዋጁ ተግባራዊነት እንቅስቃሴ መጀመሩን የክልሉ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር አቶ ግዛቴ ግጄ ተናግረዋል። ሕገ መንግስት ቀጥሎ ትልቁ ስልጣን አዋጅ በአዋጅ ደረጃ መጠቀም የሌለብን የፕላስቲክ አይነቶች አሉ። ፕላስቲክ በባህሪው ከ500 እስከ 100 ዓመት አፈር ላይ ይቆያል ሳይበሰብስ። ይሄ ማለት ምርትና ምርታማነት ላይ አደጋ ያመጣል። አፈር ይበክላል፣ ውሃ ይበክላል፣ አየር ይበክላል፣ ሲቃጠልም ጨምሮ ማለት ነው። ስለዚህ ያንን ታሳቢ አድርጎ ነው የፕላስቲክ እንዳንጠቀም እንዳናመርትም አዋጅ የወጣው። ይሄ አዋጅ ከጥር 23 2018 ጀምሮ ተግባራዊ ነው። በተለምዶ የምንጠቀምባቸው የፕላስቲክ ቁሳቁሶች የአየር ንብረትንና የአፈር ለምነትን ከመጉዳት አኳያ ሚናቸው ከፍ ያለ በመሆኑ ህብረተሰቡ ሌሎች አማራጮችን በመጠቀም ጽዱ ኢትዮጵያን ለመገንባት የተጀመረውን አገራዊ ተልዕኮ ተግባራዊ በማድረግ የበኩሉን እንዲወጣ ዋና ዳይሬክተሩ ጠይቀዋል። ህዝባችን በዚህ አጋጣሚ ማስተላለፍ የሚፈልገው መልእክት ከዚህ በፊት የተለመዱ በህዝባችን ዘንድ በተለይ ሴቶች እህቶቻችን ገበያ ሲሄዱ ነው ትልቅ ከፌስታል ጋር የተገናኘ ቀላል ነው በሚል ለመያዝ ይመቻል በሚል ሰው ሽፍት ነው ያደረገው ወደ ፌስታል። ይህን ስራ ነው ማቆም ያለብን። በእጃችን ከእንጨት የሚሰሩ ከቃጫ የሚሰሩ ከዘንባባ የሚሰሩ ቦርሳዎች አሉ። አሁን ወደ እነዛ ነው ሽፍት ማድረግ ያለብን። ይህንን የሚያደርጉ አካላትን እንደ ክልልም እንደ አገር ደረጃም በጣም ነው አፕሪሼት የምናደርገው፣ ኢንካሬጅ እናደርጋለን። በህዝብ ተወካዮች ምክር ቤት የጸደቀው የፕላስቲክ ክልከላን የሚደነግገው አዋጅ ለአምራቾች ከተሰጠው የ6 ወራት የሽግግር ጊዜ በኋላ ከጥር 23 ቀን 2018 ጀምሮ አዋጁ ተግባራዊ እንደሚደረግ ባለስልጣኑ አስታውቋል። በደረቅ ቆሻሻ አያያዝና አወጋገድ አዋጅ ተግባራዊ ከማድረግ አኳያ በየአካባቢው ያሉ የመንግስት ተቋማት የበኩላቸውን እንዲወጡ አቶ ግዛቴ አሳስበዋል። ቆሻሻን ወደ ሀብት መቀየር አለብን። ሪሳይክል ሪዩዝ እንደገና መጠቀም አለብን። ሪሳይክል ማድረግ አለብን። ይሄ ራሱን የቻለ አንዱ የመቀነሻ ብክለትን የመቀነሻ መንገድ ስለሆነ በክልላችን በበርካታ ከተሞች ቆሻሻን መልሶ የመጠቀም ልማድ ያላቸው አሉ። ቆሻሻን ወደ ሀብትነት የመቀየር ስራው ተጠናክሮ ነው መቀጠል ያለበትና እኛ ክልል ላይም ተሞክሮች አሉ። በክልሉ የደረቅና ፍሳሽ ቆሻሻዎችን መልሶ ከመጠቀም አኳያ እየታዩ ያሉ ልምዶች አበረታች በመሆናቸው ልምዱን ወደ ሌሎች ለማስፋት መታቀዱን አቶ ግዛቴ ገልጸው የማይበሰብሱና ጎጂ ፕላስቲክ ነክ ቁሳቁሶችን አካባቢን በማይጎዳ መልኩ ሰብስቦ ማስወገድ በአየር ንብረት ላይ የሚያደርሰውን ጉዳት ለመቀነስ በእጅጉ የሚያግዝ በመሆኑ በትኩረት ይሰራል ነው ያሉት።